ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ረቡዕ የካቲት 18 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ፍቃዱ ለትንሳኤ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የ2018 ዓ.ም የውድድር ዘመን የአንደኛ ሊግ የምድብ 1 እና የምድብ 2 ጨዋታዎች እየተከናወኑ ይገኛሉ። በቢሾፍቱና እንደዚሁም በአላባ ከተማ ስቴዲየም ላይ የሚደረጉትን ጨዋታዎች እየተመለከትን እንገኛለን። የተመዘገቡ ውጤቶችን ስንመለከት ኮንሶ ኒውዮርክ ከዱራሜ ከተማ ጋር ያደረጉት ጨዋታ በኮንሶ ኒውዮርክ 2-0 አሸናፊነት ተጠናቋል። ኮንሶ ኒውዮርክ ከጨዋታው ሙሉ 3 ነጥብ እንዲያሳካ ያስቻሉትን 3 ግቦች ከመረብ ማሳረፍ የቻሉት ጴጥሮስ በላይነህ ነው። 2 ግቦችን ከመረብ አሳርፏል። ይቅርታ ጨዋታውም 2-0 በሆነ ውጤት ነው የተጠናቀቀው። በሌላ በኩል እዚሁ ምድብ ላይ የሚገኘው ቡድን ደግሞ አክሱም ከተማ ከአላባ ከተማ ጋር ያደረጉት ጨዋታ በአክሱም ከተማ 3-1 አሸናፊነት ተጠናቋል። 18ኛው ደቂቃ ላይ ፋኖስ ኪዳኔ እንደዚሁም ደግሞ ፊሊሞን አማረ 2 ግቦችን አከታትሎ በማስቆጠር ይህንን ጨዋታ እንግዲህ አክሱም ከተማ 3-1 በሆነ ውጤት አሸንፏል ማለት ነው። ወደ ሌሎች መረጃዎቻችን ከማለፋችን በፊት ጠቃሚ መረጃዎች ይኖሩናል። ክቡራትና ክቡራን ተመልካቾቻችን እነሱን ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናቀናው። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እንድታደርጉ እንጋብዛችኋለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። ትልቁን የእግር ኳስ መድረክ የሆነውን የአውሮፓ ቻምፒየንስ ሊግ የውድድር መድረክን ዛሬ ምሽት የሚከናወኑትን ጨዋታዎች የተመለከቱ መረጃዎችን ወደ እናንተ በማድረስ ነው የባህር ማዶ የመረጃ ሰዓታችንን የምንጀምረው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ ጥሎ ማለፍ 16ቱ ለመግባት እንግዲህ ትላንትና ምሽት ጅማሮውን አድርጓል። በአግሪጌት ወደ ቀጣዩ ዙር ለማለፍ የሚችሉ ቡድኖችን እየተለዩበት ነው የሚገኘው። ትላንት ምሽት በነበሩ የደርሶ መልስ ጨዋታዎች 4 ክለቦች ወደ ቀጣዩ ዙር ማለፋቸው የሚታወስ ነው። ዛሬ ምሽት ደግሞ በሚከናወኑ የመጨረሻ ጨዋታዎች እንደዚሁ ተጨማሪ 4 ክለቦች ወደ ጥሎ ማለፍ 16ቱ የሚገቡበትን ጨዋታ የሚያከናውኑ ነው የሚሆነው። በዚህም መሰረት ምሽት 2:45 ላይ የጣሊያኑ ክለብ አታላንታ በሜዳው ቤርጋሞ እንደዚሁ የጀርመኑ ክለብ ቦሩሲያ ዶርትሙንድን የሚያስተናግድበት ጨዋታ ይጠበቃል። በዚህ እንቅስቃሴ ላይ ያስቀደሙ በመጀመሪያው ዙር ጨዋታ በሲግናል ኢዱና ፓርክ ስቴዲየም የተከናወነው የሁለቱ ቡድኖች ጨዋታ እንደዚሁ በቦሩሲያ ዶርትሙንድ 2-0 አሸናፊነት መጠናቀቁ የሚታወስ ነው። የዛሬ ምሽቱም ጨዋታ የበለጠ ወደ ጥሎ ማለፍ 16ቱ ለመቀላቀል ቦሩሲያ ዶርትሙንዶች የተሻለ እድል ይዘው ይገባሉ ተብሎ እየተገመተ ይገኛል። ነገር ግን ደግሞ የጣሊያኑ ክለብ አታላንታን በቀላሉ እጁን እንደማይሰጥ ነው እየተነገረ የሚገኘው ማለት ነው እና ብርቱ ፍክክር በጨዋታው ላይ ልንመለከት የምንችልበት እድል ሰፊ ነው። ይህ ጨዋታ ፍጻሜውን እንዳገኘ ምሽት 5 ሰዓት ላይ በኩል ተመሳሳይ ጊዜ 3 ጨዋታዎች ይከናወናሉ። ጠንከር ያሉ ጨዋታዎች ናቸው የሚከናወኑት። የፈረንሳዮቹ ሁለቱ ክለቦች እርስ በርስ ያገናኘው የፒኤስጂ እና የሞናኮ ጨዋታ በፓርክ ደ ፕሪንስ ምሽት 5 ሰዓት ላይ ጅማሮውን ያደርጋል። የመጀመሪያው ዙር ጨዋታ እንደሚታወሰው በፒኤስጂ 3-2 አሸናፊነት መጠናቀቁ የሚታወስ ነውና የወቅቱ የመድረኩ ሻምፒዮናው ክለብ ፒኤስጂ ዛሬም ወደ ጥሎ ማለፍ 16ቱ ለመግባት የተሻለ እድል ይዞ ጨዋታውን የሚያከናውን ይሆናል። አሰልጣኝ ሉዊስ ኤንሪኬ ለዚህ እንቅስቃሴ ከፍተኛ ዝግጅት ማድረጋቸውን እየገለጹ ነው የሚገኙትና በሁለቱ የፈረንሳይ ክለቦች መካከል የሚደረገው የዛሬ ምሽቱ ጨዋታ ከሚጠበቁ ጨዋታዎች መካከል አንደኛው ነው። በዚሁ ሰዓት ላይ እንደዚሁ የቱሪኑ ክለብ ዩቬንቱስ ደግሞ በሜዳው የቱርኩን ክለብ ጋላታ ሳራይን ይጋብዛል። የሁለቱ ቡድኖች ጨዋታ አስቀድሞ እንደዚሁ በቱርክ ተከናውኖ
በጋላታሳራይ 5-2 አሸናፊነት መጠናቀቁ የሚታወስ ነው። ዛሬ እንግዲህ የአሮጊቷ ቡድን ወይም ዩቬንቱስ በቅጽል ስማቸው አሮጊቶቹ ተብለው የሚጠሩት ዩቬንቱሶች እንግዲህ ጨዋታውን ውጤቱን ለመቀልበስ በሜዳቸው የተቻላቸውን ሁሉ እንደሚያደርጉ ነው እየተነገረ የሚገኘው። ከ3 እና ከዚያ በላይ ጎሎችን አስቆጥሮ ተጋጣሚያቸውን ማሸነፍ ይጠበቅባቸዋል። በሜዳቸውና በደጋፊያቸው ፊት ዛሬ ጨዋታቸውን የሚያከናውኑ ይሆናል። ብዙ የእግር ኳሱ አፍቃሪያን ዘንድ እየተጠበቀ የሚገኘውና አብዝቶ እየተናፈቀ የሚገኘው የዚህ የውድድር መድረክ አንጋፋውና ባለክብሩ ክለብ ሪያል ማድሪድ በሜዳው ሳንቲያጎ በርናቦ የፖርቹጋሉን ክለብ ቤኔፊካን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። የሁለቱ ቡድኖች ጨዋታ በመጀመሪያው ዙር በስታዲዮ ዳሉዝ ተከናውኖ ፖርቹጋል ላይ 1-0 በሆነ ውጤት በሪያል ማድሪድ አሸናፊነት መጠናቀቁ የሚታወስ ነው። ይህንንም ተከትሎ የዛሬ ምሽቱ የመልስ ጨዋታ እጅግ ትኩረትን ስቧል ማለት ነው። ብዙ አወዛጋቢ ነገሮች የተመዘገቡበት እንደነበረ ይታወሳል። በተለይ ቪኒ ጁኒየር ላይ የተቃጣው ወይም ደግሞ የቆዳ ቀለምን ትኩረት ያደረገ የጥላቻ አነጋገር የተለያዩ ክስተቶችን የተመለከትንበት ጨዋታ እንደነበር ይታወሳል እና ከዚህ ጋርም ተያይዞ ይህንን ጉዳይ አስነስቷል የተባለው አርጀንቲናዊ ተጫዋች ጂያን ሉካ በዚህ ጨዋታ ላይ እንደታገደ የሚታወስ ነውና ክለቡ ምንም እንኳን ይግባኝ ቢጠይቅም ለዛሬ ምሽቱ ጨዋታ ውጪ ስለመሆኑ እየተነገረ ነው የሚገኘው። በዛሬው እንቅስቃሴ ላይ እንግዲህ አሰልጣኝ ጆዜ ሞሪኒዮ ቡድናቸውን ቤኔፊካን እየመሩ ቴክኒካል ኤሪያው ላይ ሆነው ቡድናቸውን የማያገለግሉ ነው የሚሆነው በመጀመሪያው ጨዋታ ላይ በቀይ ካርድ መውጣታቸውን ተከትሎ ማለት ነው። ከዛ ባለፈ ለሪያል ማድሪዶች ጥሩ ያልሆነው ክሊያን ምባፔ በዛሬው እንቅስቃሴ ላይ በጉልበት ጉዳት ምክንያት ከስብስቡ ውጪ መሆኑ እየተገለጸ ነው የሚገኘው ማለት ነውና እነ ቪኒ ጁኒየር ሮድሪጎን የመሳሰሉ ተጫዋቾች በዛሬው እንቅስቃሴ ላይ እንግዲህ የፊት መስመሩን ዲፓርትመንት ይመራሉ ተብሎ እየተነገረ ነው የሚገኘው ማለት ነውና ዛሬ እንግዲህ ሪያል ማድሪድ የመጀመሪያውን ዙር በ1-0 በሆነ ውጤት አሸንፏል። በመልሱስ ጨዋታ በምን አይነት የድምር ውጤት ወደ ቀጣዩ ዙር ያልፋል የሚለው ነገር የሚጠበቅ ነው። ምሽት 5 ሰዓት ላይ ይህ ጨዋታ የሚከናወን ነው የሚሆነው። ወደ ሌሎች ጨዋታዎች ስናልፍ እንደዚሁ 10ኛ ሳምንት መርሃ ግብር ላይ መከናወን የነበረበት የሳውዲ ፕሮ ሊግ ተስተካካይ ጨዋታዎች ከሰኞ ምሽት ጀምረው እየተከናወኑ ነው የሚገኙት። ዛሬ ምሽትም የሚከናወኑ ጨዋታዎች እንደዚሁ ይጠበቃሉ። እንግዲህ የክርስቲያኖ ሮናልዶ ክለብ አልናስር ዛሬ ጨዋታውን የሚያደርግ ነው የሚሆነው። ከአልናጃም ጋር የሚያደርጉት ጨዋታ ይጠበቃል። ይሄ ቡድን 18ኛ ደረጃ ላይ ነው የሚገኘው። ዛሬ አልናስር ጨዋታውን ማሸነፍ ከቻለ የሊጉን የደረጃ ሰንጠረዥ በቀዳሚነት የሚመራበትን እድል ያገኛል ማለት ነው። ትላንት ምሽት እንግዲህ ሀሊላል ነጥብ ተጋርቶ ወጥቷል። በሁለት ተከታታይ ጨዋታዎች ነጥብ መጋራት የቻለው ሀሊላል ወደፊት መምጣት የሚችልበትን እድል ሳይጠቀምበት ቀርቷል። ይህንንም ተከትሎ እንግዲህ አልናስር እግር ኳስ ክለብ ዛሬ የሚያደርገውን ጨዋታ ማሸነፍ ከቻለ የመሪነት ስፍራውን መያዝ የሚችልበት እድል አለ ማለት ነው። አሁን ላይ እንግዲህ ሀሊላል በ56 ነጥቦች የሊጉን የደረጃ ሰንጠረዥ በቀዳሚነት ይመራል። ዛሬ ደግሞ ጨዋታውን የሚያደርገው የክርስቲያኖ ሮናልዶ ክለብ አልናስር 2ኛ ደረጃ ላይ ተቀምጧል። ሀሊላል ደግሞ 3ኛ ደረጃ ላይ ተቀምጦ ነው የሚገኘው። የከፍተኛ ጎል አስቆጣሪነቱን ትራክ እንደዚሁ አይቫን ቶኒ በቀዳሚነት ይመራል 23 ግቦችን ከመረብ በማሳረፍ ክርስቲያኖ ሮናልዶ ጁሊያን 22 ግቦች አሉት። እንደዚሁ ክርስቲያኖ ሮናልዶ ደግሞ 20 ግቦችን ከመረብ በማሳረፍ 3ኛ ደረጃ ላይ ተቀምጧል ማለት ነውና የሳውዲ ፕሮ ሊግም በተመሳሳይ ልክ እንደ ስፔን ላሊጋ እና እንደ እንግሊዝ ፕሪሚየር ሊግ አሁን ላይ ተወዳጅነቱ እጅግ በጣም ጨምሯል። የሊጉም ፍክክር ካምናው ይልቅ ዘንድሮ ከፍተኛ ፍክክርን እየተመለከትንበት እንገኛለን እና ዛሬ ምሽት 4 ሰዓት የአልናስር ጨዋታ የሚከናወን ነው የሚሆነው። አጫጭር ስፖርታዊ መረጃዎችን በተከታይነት ወደ እናንተ እናደርሳለን። የአርሰናልን መረጃ ቀዳሚ እናደርጋለን። አርሰናል እንግዲህ የፔሮ ኢንካፔን የውሰት ውል በቋሚነት ለማጽደቅ እንደዚሁ ስራዎችን ስለመጨረሱ እየተገለጸ ነው የሚገኘው። በክረምቱ የተጫዋቾች የዝውውር መስኮት ኤምሬትስ ከደረሱ አዳዲስ ተጫዋቾች መካከል አንደኛው ይህ ኢኳዶራዊ ተጫዋች እንደሆነ ይታወቃል። ወደ 6 ሚሊዮን ፓውንድ ለባየር ሊቨርኩሰን ከፍሎ ነበረ እንግዲህ አርሰናል ይህንን ተጫዋች በውሰቱን ለአንድ ዓመት ያመጣው አሁን ላይ እያሳየ ያለው ብቃት እጅግ በጣም አስገራሚ ነው። አስቀድሞም ቢሆን በውል ኮንትራቱ ላይ እንግዲህ የቋሚነት ግዢ ያካተተ ነበር የውል ስምምነቱ። ይህንንም ተከትሎ እንግዲህ ተጫዋቹ ባደረጋቸው በተለይ በፕሪሚየር ሊጉ ወደ 18 ጨዋታዎችን ማከናወን ችሏል። ተቀይሮ ገብቶም በቋሚነትም የተሰለፈባቸውን አጋጣሚዎች ተመልክተናል። እንግዲህ ቨርሳታይል ከሚባሉ የተከላካይ ስፍራ ተጫዋቾች መካከል አንደኛው ሆኖ እየተመለከት ነው እንገኛለን እና አሰልጣኝ ሚካኤል አርቴታም የዚህ ተጫዋች እንቅስቃሴ እንደማረከውና በቀጣይ በክለቡ በቋሚነት ሊፈርምለት እንደሚፈልግ እየተገለጸ ነው የሚገኘው። እንግዲህ በውል ስምምነቱ መሰረት ይሄ የአንድ ዓመት የውል ኮንትራት
የውሰት ውል ኮንትራት ወደ ቋሚነት ያድጋል ተብሏል። ይህም በቅርብ ቀናት ውስጥ እንደዚሁ ክለቡ የውል ስምምነቱን ይፋ ያደርጋል ተብሏል። ለባየር ሊቨርኩሰን እስከ 45 ሚሊዮን ፓውንድ ድረስ ወጪ እንደሚያደርግ ነው አርሰናል እየተነገረ የሚገኘው። በቀጣይ ደግሞ አርሰናልን ለቆ ወደ ሌላ ትልቅ ክለብ የሚዘዋወር ከሆነ ደግሞ ከ110% እንደዚሁ እናት ክለቡ ባየር ሊቨርኩሰን የሚያገኝ መሆኑን የውል ስምምነቱ ላይ ሰፍሯል ማለት ነውና የአርሰናልን መረጃ በተመለከተ ይሄ አለ። ሌላ የአርሰናል አንድ መረጃ እንጨምርላችሁ። የቀድሞ የማንቸስተር ሲቲ እና እንደዚሁ የአርጀንቲና ብሔራዊ ቡድን ተጫዋች ሰርጂዮ አጉዌሮ አሁን ላይ ያለውን የአርሰናልን ተክለ ቁመና በተመለከተ ሀሳብ ሰጥቷል። በተለይ ከአሰልጣኝ ሚካኤል አርቴታ ጋር በተያያዘ የሚነሱ ሀሳቦች ውድቅ ያደረገበትን አስተያየት ነው የሰጠው። አሰልጣኝ ሚካኤል አርቴታ የሚከተለው ዋጫዋት ብዙዎች እንደማይመቻቸው እየገለጹ ይገኛሉ። ነገር ግን ሰርጂዮ አጉዌሮ እንዳለው ከሆነ አሰልጣኝ ሚካኤል አርቴታ እጅግ በጣም ጠንካራ የስራ ሰው ነው። በዛ ላይ ገና ወጣት ነው። ለፕሪሚየር ሊጉም በምክትል አሰልጣኝነት ነው ከዚህ ቀደም በፔፕ ስር ሆኖ የተመለከት ነው። በጣም ዲሲፕሊንድ ከሆኑና እግር ኳስን የመረዳት አቅማቸው የላቀ ደረጃ ላይ ከሚገኙ አሰልጣኞች መካከል አንደኛው ነውና ብዙ ደጋፊዎችን ብትጠይቁ በአሰልጣኝ ሚካኤል አርቴታ ፍቅር አብደዋል። በተለይ አርሰናሎችና ይህንን ወደ ተግባር ለመቀየርና በተለይ በዋንጫ ለማጀብ ደግሞ የሚያደርገው ግስጋሴ አሁን ላይ ይሰምርለታል ብዬ አስባለሁኝ። በቀጣይ ትልልቅ የዋንጫ ክብሮች እንደሚያሳካ አምናለሁ የሚል አስተያየት ሰጥቷል። እንግዲህ የቀድሞ ክለቡ ማንቸስተር ሲቲ ነው አሁን ላይ ሁለተኛ ደረጃ ላይ ሆኖ ለሻምፒዮናነት እየተፎካከረው የሚገኘው እና የሰርጂዮ አጉዌሮ ከማንቸስተር ሲቲ ይልቅ አርሰናል የዋንጫ ክብር ያሳካል ማለቱ እንግዲህ በማንቸስተር ሲቲ ደጋፊዎች ዘንድ ቅሬታን እያስነሳ ነው የሚገኘው። ነገር ግን ደግሞ የአሰልጣኝ ሚካኤል አርቴታ ጥንካሬ በብዙዎች ባለሙያዎች ዘንድም እንደዚሁ እየተወደሰለት ነው የሚገኘው። እናንተ እዚህ ላይ ሀሳብ አስተያየታችሁን የሰርጂዮ አጉዌሮን አስተያየት እንዴት ተመለከታችሁት? ሀሳብ ልትሰጡበት ትችላላችሁ። ሌላኛው የማንቸስተርን መረጃ የመጨረሻ እናደርገዋለን። ማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ሊሳንድሮ ማርቲኔዝ በቀጣይ ወደ ሜዳ እንደሚመለስ እየተገለጸ ነው የሚገኘው። እንግዲህ በመጨረሻው ጨዋታ እንደምናስታውሰው ወደ ጉዲሰን ፓርክ ስቴዲየም አቅንቶ ኤቨርተንን በገጠመበት አጋጣሚና 1-0 በሆነ ውጤት አሸንፎ በነበረበት እንቅስቃሴ ላይ ልምምድ ላይ ሳለ እንግዲህ ጉዳት አስተናግዶ እንደዚሁ ለ2 ሳምንታት ያህል ይርቃል ሲባል ነበረ። አሁን ግን በቀጣይ ሳምንት ከክሪስታል ፓላስ ጋር በኦልድ ትራፎርድ ስቴዲየም የ28ኛ ሳምንት መርሃ ግብር ጨዋታቸውን ያከናውናሉና ከዚህ ጋር ተያይዞ ይህ ወሳኝ ተጫዋች ወደ ሜዳ ሊመለስ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። በፍጥነት በጥሩ ሁኔታ እያገገመ እንዳለና አሁን ላይ ደግሞ በመልካም ጤንነት ላይ እንደሚገኝ ለክለቡ ቅርበት ያላቸው የመረጃ ምንጮች በመዘገብ ላይ ናቸው የሚገኙት ማለት ነው። ቀጣይ ለቀይ ሰይጣናቱ የሊሳንድሮ ማርቲኔዝን ግልጋሎት ሊያገኙ እንደሚችሉ ነው እየተነገረ የሚገኘው ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለት ረቡዕ የካቲት 18 2018 ዓ.ም ከሀገር ቤትና ከባህር ማዶ በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ደግሞ ፍቃዱ ለተንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በሌሎች ማህበራዊ ሚዲያ አማራጮችም በመላው ዓለም እየደረስን እንገኛለንና ይህንን ቻናሎቻችንን እንድትቀላቀሉ በድጋሚ እንጋብዛለን። መልካም ጊዜ ይሁንላችሁ።